እኮ አሁን በጣም እርጉዝ ናት የደረሰች እንዴ? ባለፈው የ4 ወር ነበረች። አሁን ኤማዬ ቴንኪዩ አርሴናል ይችላል። ኤማ አርሴናል አሁን መውለዷ አይቀርም እየተቀረ ባለፈው ፍርድ ቤት ሳገኛቸው ዩ ሚስ ዩር ሃስባንድ ኧረ ምንም ኧረ አይናፍቀኝም ገደል ይግባ። የ4 ወር እርጉዝ ነበረች። ማን ያለሽ እንደሱ የሚስ ሃዝባንድ? አይ ኮሜንታተር ናቸው። ምንድን ነው የሚናፍቅሽ? ከሱ የበለጠ ታገኛለሽ አንቺ። ምንስ እንትን ነሽ እንዴ? አዎ ግን እንደሱ ባል አላገኝም እኮ ሮምዬ። እናት እኮ ነው እግዚአብሔርን መቤቴ። እኔ እኮ አንድ ስራ ሰርቼ አላቅም። ቤት ውስጥ ልጆች ትምህርት ቤት አድርሶ ምግብ ሰርቶ ልብስ አጥቦ ቤት አጽድቶ የሚጠብቅ እንዳለ እንዴ በዚህ ዘመን? እስቲ እግዚአብሔርን ልጆቼ እኔ አንድ ቀን ከልጆቼ ጋር ነው ምዝናናው ወጥቼ እንጂ ቴኬር አድርጌ አላቅም። ቤት ውስጥ ምንም ነገር ሰርቼ አላቅም እኮ። ኢማዬ ቴንኪዩ ቴንኪዩ። አበባ ወሬያችንን ስንጨፈጭፍ አበባ አበባ ኤማ ፎሎ አርጌሻለሁ ወይም አርጌሻለሁ። አይሰራ እሱ ነው ሴት። ኦኬ አንቺ ትሰሪያለሽ። እኔ ብር ይዤ እገባለሁ። ድሮ ታውቂያለሽ የራሴ ቢዝነስ እንደነበረኝ ኦንላይን ቢዝነስ የራሴ ነበረኝ። ብር ነበረ በዛን ሰዓት። እሱም እኮ ብር አለው እኮ ዶቃቄት ቴንኪዩ። ኦኬ የምን ብር ያገኛል እሱ? እንዲህ እሱ እኮ የጀርመን ሙሉ ጀርመን ኮሽከ ጌምቢያ የሚባል አለ። አላፊ እኮ ነው እኮ ሆም ኦፊስ ነው የሚሰራው። ኦኬ ኦንላይን ነው የሚሰራው። አዎ አለ እኮ ጉግል ላይ አለ እኮ እሱ። ኦኬ እና በብሩ አይደለ እንዴ ጠበቃ እየቀጠረ ማሸነፍ ያቃተኝ? እኔ ድሃ ጠበቃ ነው ያለኝ። የእሱ ጠበቃ ደግሞ የብር ነው። እንዴት ላሸንፍ? በዛ ላይ ጀርመናዊ ነው። ግን እንድታይ ፈቀደልሽ? ኤማዬ መቼ ከለከለኝ አይደለ እንዴ? ከለከለሽ መልሶ? አዎ ከልክሎኝ። አሁን ፍርድ ቤት ቀጠሮ አለኝ ገና እየጠበቅኩ ነው። ኦኬ አሁን 5 ወር አላየዋቸውም። 5 ወር ነው 4 ወር እንደሄዱ ማነገረሽ? ግሪክ እናቱ የእሱ እናት ጋር ትደውያለሽ? አዎ እናቱ ጋር እናወራለን እኮ። እሰይ እሺ። ኧረ እሷ ምስኪን ናት፣ እናቱ ምስኪን ናት። ተው ትለዋለች እኮ። አደውሉልኝ እያያችሁ ቲክቶክ ላይ የምትደውሉ አሁን ደውላችሁ ፍርዬ አታውሪ። አወራለሁ። ለማን ላውራው እንዴ? ለማን ላውራው ታዲያ? ለእናንተ ካላወራው ለማን ልናገር? ስታወሪ ይወጣልሻል። ምንም አዎ እኔ ቲክቶክ ላይ ሳወራው ነው የሚወጣልኝ። ምንም ችግር የለም ስላወራሽ። በምን ተጣላን መሰለሽ ሮምዬ? ባለፈው ልጆቼን ፖስት አረኩኝ። ኦኬ ፖስት ሳረጋቸው አንቺ አለኝ ለሚዲያ ነው የምትፈልጋቸው ልጆቹን ብሎ ብሎክ አረገኝ። ኦኬ ከዛም በኋላ ቀጠሮ ነበረን፣ ቀረ አልመጣም። ጊፍት ይዤ ነው የሄድኩት ለልጆቼ ለክሪስማስ። እናቱ ጋር ስደውል ግሪክ ሄደዋል አለችኝ ለ2 ሳምንት። ኦኬ ይሄ ነው ዋናው ታሪኩ። እና በቃ አትፖስቺ ሁለተኛ አለበለዚያ አታያቸውም ብሎ ማስጠንቀቂያ እንኳን አይሰጥሽም? ልጆቼን አሰድበሻቸዋል። ካሁን በፊት ቲክቶክ ላይ ሲሰደቡ አልነበረም? ቲክቶክ ላይ እሱን አይቷል እና ልጆቼን እያሰደብሽ ነው አለኝ። እያስተረጎሙ እኮ እየላኩለት ነው። እኔ ማነው ጠላቴ ግን እዚህ ጀርመን ሀገር ላይ በፌስቡክ እኮ እየላኩለት እኮ ነው። በስማ ዲኔ እኮ ስለሱ ማውራት አልችልም፣ እፈራለሁ እኮ። ኧረ አማርኛ አይሰማም እንኳን እሱ ልጆቹም አይሰሙ። እያስተረጎሙለት ነው። አዎ ማን እንደሆነ ይልክለታል እና ሁሌ ቪዲዮ አለው። ባለፈው ሰክሬ ክለብ ሂጄ ከዛ ልጅ ቴኬር የሚያደርጉት የሉም እኔ ጋር ይሄዳሉ ልጆቼን እንዳይ ማለት ነው። ይህ እንደዚህ ነው የምትሰክረው ብሎ ቪዲዮ አውጥቶ አሳያቸው። አሁን ይቺ እናት ናት ይለኛል።
ያ እንደዚህ አይነት ቪዲዮ ሳታውት ነው ለማጣላትም የበቃችሁት አይደል? አዎ ይሄን ያመሰቃቀለው አፈሪ ብሎ ጂጂናት በፌክ አካውንት የምትልክለት ይሆናል። ማን ይታወቃል? ታውቀዋለች። በደንብ ነው የሚታወቁት እኮ ታውቀዋለች አይደል? አዎ ኦፍኮርስ በደንብ ነው የሚታወቁት። በፕራይቬት ምን አሞኝ ነው? ሰክሬ ነው እንጂ ሰክሬ እያስታወቅኩኝ ሪከርድ አድርገው ፍርድ ቤት። በስማ ምን አይነት ሰው ናቸው? ያ ጠፋሻለሁ። ባርኩት ባርኩት። ኧረ በሶስት ነው 3 ይሄዳል። ሂዱበት። ጂጂ ስትናገር ነበረ እኮ ባለፈው ልኬላታለሁ የሆነ ነገር ብላ እየሳቀች ነበረ። ጃል ትግስቲ ዶቆቅን ይህን ቆንጆ ቴንኪው። ጃል ልዕልቲ ነው ጃል ትግስት። ያንቺ ገመና መቼ ነው የሚያበቃው? ፍሪ ቪዞ ጌስት ቱ ላይፍ überhaupt wenn du rausgehst. Geh raus, wenn du genießen einfach so ohne life. አዎ ይሄ አብይ አህመድ የሚባለውን አጥፊልኝ ኢማዬ። ቴንኪዩ እኮ ከዛ በኋላ አሁን ከሱ ከተጣላሽ በኋላ እንትንሽን አስተካክለሻል። አሁን ምን አድርጊ? መጠጥ እኮ አልጠጣም እኮ አሁን አቁሜያለሁ እኮ መቤቴ። ብዝናና ነው ወጥቼ፣ ግን አቁሜያለሁ እንደ ድሮ። እኔ በዛ ላይ አብሾ አለብኝ ስጠጣ። ገና መጠጡን ስቀምስ እብድ ነኝ። ላይቭ ነው የሚታየኝ። እሱ እኮ ነው ችግሩ ሮሚዬ። አዎ ላይቭ ገባለሁ፣ እጠጣለሁ፣ ላይቭ ገባለሁ። ችግሩ እሱ ነው። እሱን ደግሞ ይልኩለታል። እሱ ደግሞ ከአንዳንድ ቆርጠው ይልኩለታል። ጥሩ አባትማ ጥሩ አባት ነው። እመቤቴን ምንም ቢበድለኝ አባት እንደሱ የለም። ለልጆቹ ሟች ነው። እንደ ሴት እኮ ነው። እንቅፋት መቷቸው ያለቅሳል። እንቅፋት እኮ ነው። ማይን ቤቢ ሲለኝ እባክህ ዞር በል። ሴታ ሴት ነበር ምለው እኔ ሁሌ። በቃ በጣም ነው የሚወዳቸው ልጆቹን። መስማ ደግሞ ደስ የሚለው ሁለቱንም አብሮ እንትን ማረጉ ያ ሰው ነው። እውነቴን እኮ ነው። በጣም ነው የሚገርመኝ። በጣም እግዚአብሔር እንትን ይበለው። ሁለቱም የእሱ ናቸው አይደሉም። አንዱ የሌላ ነው። ገሪ በቃ ዝም በያቸው ፍርጂ። አንዱ የሌላ ነው። እንደዚህ አይነት አባት አለ እንደ የሰው ልጅ የሚያሳድግ የለም እኮ። ሁለቱንም አልሰጥም አለ። ደስ የሚል ሰው። ሁለቱንም እኮ ነው አልሰጥም ያለኝ እኮ። አልሰጥም አለ። አይለያዩም ብሎ አይለያዩም አለ። እውነቱን ነው። ከሚለያዩ አንድ ላይ ይሆኑ። ምን ነው የአብይ አህመድ ፎቶ ያደረጋችሁ ሰዎች ዋጣችሁ ስጡኝ፣ ልሄድ ሀገሬ። ከዛ ጸበል ታጠባለሁ። ግልጽነት ዋጋ ያስከፍላል። ባቢ የባቢ አዎ ዋጋማ ከፍያለሁ እኮ። ትቀልጃለሽ እንዴ? ህይወቴ ጠፍቶ ነበረ እኮ ሮሚዬ። ቀላል ስማ እንዴ ህይወቴ እኮ ጠፍቶ ነበረ እኮ። ፖሊስ እኮ ነው ያዳነኝ እኮ ከኤሌክትሪክ ገመድ። ኤሌክትሪክ ገመዱን ይዤው እና አታውቂም እንዴ? ኧረ እኔ እሱን አላውቅም። ኧረ ሮሚዬ ጂጂ ክያ ቪዲዮ አለ የምትለው ታዲያ የግርግዳውን ቆፍሬው አይደለ እንዴ? የኤሌክትሪኩን ገመድ አሊዝ ብሎኝ። በስመ አብ ወወልድ ወመንፈስ ቅዱስ። ትረፍ ያለው ነፍስ። ምን ሆነሽ ነው እንደዚህ የምታስቢው? ጠዋት ላይ እንዴ ልጆቼን አጥቼ ነው ባዶ ቤት ቀርቼ። ጠዋት ላይ የኢትዮጵያ ሕዝብ ፖሊስ ጣቢያ ባይደውል ህይወቴ ያልፎ ነበረ እኮ። ገመዱን ይዤው ፖሊሷ እኮ ናት የገፈተረች ወደኋላ። ቤቱን ገንጥለው ነው የገቡት። አልከፍትም ብዬ ቤቴን። ወይ ጉድ! አዎ እንዴ
ቅዱስ ገብርኤል ምለው ታዲያ በምክንያት እኮ ነው። ቅዱስ ገብርኤል እኮ ነው ህይወቴን ያዳነው ሮሚዬ። ያ በጣም እግዚአብሔር መድኃኒዓለም ሂዱበት። ሁለት ነው እማዬ መግድዬ ስታንድ ኦፍ ታይም ቴንክ ዩ ሁላችሁንም። አዎ ፍቅርዬ፣ አሁንማ ቆሜ መሄድ ጀምሬያለሁ። እኔ ልጆቼ ተወስደው ቆሜ መሄድ አልመሰለኝም። 6 ወር ሙሉ ቆሜ መሄድ አልመሰለኝም። አይ ነው ደቆቆ ሚካኤልዬ ቴንክ ዩ ቆንጆ። እዛኔ የኢትዮጵያ ሕዝብ ባይደውል ፖሊስ ጣቢያ የኢትዮጵያ ሕዝብ ነው ያዳነኝ እኮ። ጀርመን የሚኖር ሕዝብ በጣም ቀላል ጮኸን እንዴ ፖሊሶቹ 5 ጊዜ ነው የመጡት። አልከፍትም ብዬ በ5ኛው ጊዜ ገነጠሉት ቤቱን። ኤሌክትሪኩን ቆፍሬ ከጨረስኩ በኋላ እኮ ነው። እሱን እኮ ነው ቪዲዮ አለ የምትለው ወይዘሮ ዝሆኔ። ትልቀቃ ኧረ ትልቀቀው አርለግላቂ ብላ ነው ስም ያወጣችልኝ። ይቺ ስም አጥፊ መርዝ ትልቀቀው ከፈለገች። እኔ እውነቱን ነው የምናገረው ለኢትዮጵያ ሕዝብ፣ የምደብቀው ነገር የለኝም። 2 ፍላወር ሙሉ 1 ሰው ሞር 4 ነጥብ። ዩ ዶንት ኒድ ሄር ኤኒሞር ኖ አል እኔ ተቅማጥ አልያዘኝ። እንግዲህ የአይምሮ ጭንቀት ነበር የያዘኝ እኮ። እሷ ግን አርቀባችሁ ቤቷን ብላን ያወራችልኝ። ኢማዬ ቴንኬን ይውድ ዝምበት ታውራ ሰው ማለፊ እንደሱ ብላ ወራች። ኤሌክትሪኩን አር ነው ብላ ወራች። ኤሌክትሪክ የተቆፈረውን እኔ እንኳን ለራሴ 2 ሳምንት ሙሉ ምግብ ሳልበላ አንጀቴ ታጥፎ ያገኙኝ ልጅ ያ እሙዬ የኔ ወርቅ ቴንክ ዩ። እግዚአብሔር አለ ስለሁሉም ዝም። ኧረ ቅዱስ ገብርኤል አትርፎኛል። እግዚአብሔር እንኳን አተረፈሽ። ዋና አዎ እግዚአብሔር ነው ያተረፈኝ። እዛኔ አይተሻል ገመድ አቀብሏት እያለች አፈሪ ብላት። አዎ በጣም ሰምተሻል። ገመድ አቀብሏት እኮ ነው ያለችው። የኢትዮጵያ ሕዝብ አታልቀሱ፣ ገመድ ነው የሚያስፈልጋት። ሰንሳለች ወይዬ በጣም የማያልፍ የለም አክዬ፣ አልፏል። አሁን ቁሜ እየሄድኩ ነው እንደናንተ ሁኜ። እግዚአብሔር ይመስገን። አሜን። ነው አለው ልጅ ተናፍ እነሱ አለ አይደለ እንዴ ልጆቻቸውን አውጥተው ይጣሉ። በአሁን ሰዓት አሁን ልጅ ወጥቶ ይጣላል። ሮሚዬ ልጅ ብለሽ የወለድሽው ልጅ እንዴት ይጣላል? በጣም ከዛ አደባባይ ላይ መጥሽ ቄጥሽን ታወዛውዣለሽ። አራቢ ሳቢ ኑሪልኝ ቴንኪው